በነገው ዕለት በይፋ ጦርነት ሊታወጅብኝ ነው ሲል ህወሓት ማምሻውን ባወጣው መግለጫ አስጠነቀቀ። ቡድኑ በነገው ዕለት በመስቀል አደባባይ የሚደረገው ሰልፍ ዋና ዓላማው በትግራይ ጦርነት ለማወጅ ነው ሲል ተደምጧል። የቀድሞ የቡድኑ ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረሕይወት በበኩላቸው የፌዴራል መንግስቱ ምንድነው የሚጠብቀው በአፋጣኝ እርምጃ ይውሰድ ሲሉ ተማጽነዋል። አቶ ጌታቸው ረዳ በበኩላቸው በነገው ዕለት በአዲስ አበባ የሚገኙ ሁሉም የትግራይ ተወላጆች በሰልፉ ላይ እንዲገኙ ጥሪያቸውን አስተላልፈዋል። በዝርዝር የምታደምጡት ዘገባችን ነው። ባለፉት ቀናትና ሳምንታት በኢትዮጵያ ድንበር በነበረው ውጊያ በርካታ ወታደሮች መገደላቸው፣ የጦር መሳሪያዎች መማረካቸው ተሰማ። ከ15 በላይ ወታደራዊ ተሽከርካሪዎች እንደተመቱ እንዲሁም ደግሞ አንድ ድሮንም ተመታ እንደወደቀች ጦሩ ይፋ አድርጓል። ጦሩ ይህን መረጃ ይፋ ባደረገ በሰዓታት ልዩነት ጀነራሉ በድንገት አስመራ ተከስተዋል። በዝርዝር የምታዳምጡት ዘገባችን ነው። ህወሓት ከፍተኛ የጦርነት ዝግጅት እያደረገ ያለው እንደከዚህ ቀደሙ አዲስ አበባ ገብቶ የአብይን መንግስት ለመገልበጥ አይደለም ሲሉ የቀድሞ የህወሓት ከፍተኛ አመራር ተናገሩ። የህወሓት ዓላማ አብይን መገልበጥ ሳይሆን ትግራይን ያለማንም ከልካይ ሀገር ማድረግ ነው ሲሉም ተደምጧል። የቀድሞ ከፍተኛ አመራር እነ ደብረጽዮን የትግራይን ሀገርነት ለማወጅ ዝግጅታቸውን ጨርሷል ሲሉም ተደምጧል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። ወደ ዝርዝሩ እናምራ። የቀድሞ የህወሓት ከፍተኛ አመራር አቶ ገብሩ አስራት አነጋጋሪ አስተያየትን በዛሬው ዕለት ሰጥተው ተከስተዋል። አቶ ገብሩ እነ ደብረጽዮን የትግራይን ሀገርነት ለማወጅ ተዘጋጅተዋል፣ ዓላማቸው የአብይን መንግስት መገልበጥ፣ ስልጣን መቆጣጠር አይደለም ብለዋል። ፖለቲከኛው ህወሓት ኢትዮጵያን ከግብጽና ሻዕቢያ ጋር አፍርሶ የትግራይን ሀገርነት ለማወጅ ቆርጧል የሚል አዲስ መረጃን አጋርቷል። ህወሓት እንደከዚህ ቀደሙ ወደ አዲስ አበባ ለመምጣት እስከ ደብረሲና ድረስ የተዋጋው ወደ ስልጣን ለመመለስ የነበረ ቢሆንም የአሁኑ ዝግጅት ከዚያ የተለየ ነው ይላሉ ፖለቲከኛው። ቡድኑ ከውስጥና ከውጭ ኃይሎች ጋር በመቀናጀት የጠቅላይ ሚኒስትር አብይ አህመድን አስተዳደር በአጭር ጊዜ መጣል እችላለሁ የሚል አቋም እንዳለውም ጠቁመዋል። ይሁን እንጂ ግቡ መንግስት ገልብጦ እንደከዚህ ቀደሙ ስልጣን መቆጣጠር ሳይሆን ትግራይን ሀገር የማድረግ ነው ይላሉ። መቀሌ የመሸጉት እነ ደብረጽዮን አሁን ባለው ሁኔታ ትግራይን ሀገር ማድረግ እንደማይችል ስለተረዱ አስቀድመው መንግስት ጥለው ኢትዮጵያን ለመበታተን ቆርጠዋል ሲሉም ያክላሉ። ህወሓት ከወዲሁ ትግራይ ሉዓላዊነት እንዳላት አድርጎ እንደ ሶማሊላንድ የዲፋክቶ እንቅስቃሴ እያደረገ ነው በማለት ይቀጥሉና ብዙዎች ልብ ያላሉት የደብረጽዮን የትግራይ ፕሬዝዳንት የሚለው አገላለጽ የሀገርነት ዋዜማ ልምምድ ነው ብለዋል። እንደሚታወቀው ደብረጽዮን ጀነራል ታደሰ ወረደን ከስልጣን ካስወገዱ በኋላ የሚጠሩት የትግራይ ክልል ፕሬዝዳንት በሚል ነው። ከደብረጽዮን መጠሪያ በተጨማሪ በኃይል የተቆጣጠሩት የክልል አስተዳደር በክልሉ ሚዲያዎች የሚገለጸው የትግራይ መንግስት በሚል ነው። ትግራይ ከኢትዮጵያ የተለየ ሉዓላዊነት እንዳላት አድርጎ ሉዓላዊነት እናስከብራለን የሚል አገላለጽ በከፍተኛ ደረጃ በሚዲያዎችም እያለማመደ ይገኛል። ቡድኑ የሚታገለው የትግራይን የራስን እድል በራስ የመወሰን መብት ለማረጋገጥ መሆኑንም በአደባባይ የሚገልጸው ነው። ምንም እንኳን በህወሓት በኩል ትግራይን ሀገር የማድረግ ፍላጎት ቢኖሩም ፖለቲከኛው አቶ ገብሩ አስራት ግን ይህ በፍጹም አይሳካም ይላሉ። ህወሓት ከሌሎች ታጣቂ ኃይሎች ጋር ተባብሮ እንደ ሻዕቢያ ካሉ ኃይሎች ጋር በማበር ህልሙን ማሳካት የሚችል ቢመስለውም እውን አይሆንም በማለት ተደምጠዋል። በነገው ዕለት በአዲስ አበባ የጦርነት አዋጅ ሊታወጅ ነው ሲል ህወሓት አስጠነቀቀ። ህወሓት በነገው ዕለት በመስቀል አደባባይ የሚደረገውን ሰልፍ በተመለከተ የሚያወጣቸውን መግለጫዎችና ማስጠንቀቂያዎችን እንደቀጠለ ነው። በዛሬው ዕለትም በቃል አቀባዩ በኩል ባወጣው መግለጫ የነገው ሰልፍ ዋና ዓላማ ጦርነት ማወጅ ነው ብለዋል። ፕሮፌሰር ክንደያ ገብረሕይወት በበኩላቸው የፌዴራል መንግስት ምንድነው የሚጠብቀው? በአስቸኳይ ህወሓት ላይ እርምጃ ይውሰድ፣ ድንበሩንም ይቆጣጠር ብለዋል። አቶ ጌታቸው ረዳ በበኩላቸው በነገው ሰልፍ ላይ ሁሉም የትግራይ ተወላጆች እንዲገኙ ጥሪ አቀርበዋል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም ነገ በአዲስ አበባ ሊካሄድ የታሰበው ሰልፍ በትግራይ ላይ ግልጽ ጦርነት ለማወጅ የተደረገ ጥሪ ሲሉ ጠርተውታል። ከራሱ ከህወሓት በወጡ በአቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ የተጠራው ይኸው ሰልፍ ሊታወጅብኝ ነው ያለውን ጦርነት ለጥቃት ቅድመ ሁኔታ ነው ብሎታል። ህወሓት ሰልፉ ቀጣው ጦርነት በትግራይ ህዝብ ጥሪ የተደረገ አስመስሎ ዓለም አቀፉን ማህበረሰብ ለማታለል የብልጽግና ስርዓት እየፈጸመው ያለ ሴራ ነው
ነውም ብለዋል አቶ ሚካኤል። ቃል አቀባዩ ለሰልፉ የተዘጋጁት መፈክሮች በትግራይ ውጊያ እንዲጀመር፣ የህወሓት አስተዳደር እንዲፈርስና ብልጽግና ወደ ትግራይ እንዲገባ የሚጠይቁ ናቸው ይላሉ። በሰልፉ ላይ የሚሰሙ መፈክሮች በውል ባይታወቁም ዋና ዓላማው የህወሓትን የግዳጅ ወታደራዊ አፈሳ ማውገዝና የፌዴራል መንግስት እርምጃ እንዲወስድ መጠየቅ መሆኑን አዘጋጆቹ ለአንድ አፍታ ሚዲያ አሳውቀዋል። ሚካኤል በመግለጫቸው ታዲያ ዓለም አቀፉ ማህበረሰብ ይህ ሊካሄድ የታሰበው ሰልፍ በትግራይ ላይ ያነጣጠረ ግልጽ ጦርነት ለማካሄድ ያለመ መሆኑን ሊያውቀው ይገባል ብለዋል። ትክክለኛ የትግራይ ህዝብ ድምጽ ተደርጎ መወሰድ የለበትም ያሉም ሲሆን ብልጽግና የጠራው ሰልፍ ነው ሲሉም ተደምጠዋል። የአዲስ አበባ ነዋሪ ተጋሩ ሰልፉ በትግራይ ህዝብ ታሪክና ማንነትን በማጥፋት የታቀደ ተግባር መሆኑን አውቃችሁ ከሰልፉ እንድትታቀቡ ሲሉ ያስጠነቀቁ ሲሆን የትግራይ ተወላጆች በዚህ ሰልፍ ላይ እንዳይገኙ ጠይቀዋል። ምንም እንኳን ህወሓት ሰልፉ እንዲሰረዝ ግፊት እያደረገ ቢሆንም ጦርነት የሚታወጅበት ነው የተባለው ሰልፍ ግን በነገው ዕለት እንደሚደረግ ይታወቃል። የአዲስ አበባ ፖሊስ ኮሚሽንም በነገው ዕለት ሰልፉን በተመለከተ የሚዘጉ መንገዶችን ማምሻውን ይፋ አድርጓል። ሰልፉን በተመለከተ በዛሬው ዕለት በማህበራዊ ትስስር ገጻቸው ጥሪ ያስተላለፉት አቶ ጌታቸው ረዳ በበኩላቸው ማንም እንዳይቀር ብለዋል። አቶ ጌታቸው በገጻቸው ላይ ነገ የሚደረገው ሰልፍ በትግራይ ማህበረሰብ ላይ እየተፈጸመ ያለውን አጠቃላይ በደል የሚቃወም ነው ይላሉ። ሰልፉ በተለይም በዜጎች ላይ የሚፈጸሙ ስርዓቶችንና ድብደባዎችን፣ በትግራይ እናቶች ላይ የሚደርሰውን እንግልት እንዲሁም በሺዎች የሚቆጠሩ ሰዎችን እያፈናቀለ ያለውን ቀጣይ መፈናቀል ለመቃወም ያለመ ነውም ብለዋል። አክለውም የተቃውሞ ሰልፉ በትግራይ ወጣቶች ላይ እያደረሰ ያለውን ሞትና ስደት፣ በህዝቡ ላይ እየቀጠለ ያለውን መከራና ጦርነትን በጽኑ የሚኮንን መሆኑን ጠቅሰዋል። በአጠቃላይ በህዝብ ስቃይ ላይ የራሱን ህልውና ለማረጋገጥ በሚፈልግ የኋላ ቀር ቡድን ላይ የሚደረግ ሰልፍ ነው ብለውታል። ይህ ሰልፍ ህዝባችን ሰላም እንደሚገባው ድምጻችንን የምናሰማበት አጋጣሚ ነው የሚሉት ጌታቸው ረዳ የትግራይ ህዝብ ህልውናና ሰላም ያሳስበኛል የሚል ወገን ሁሉ ነገ ድምጹን ያሰማ በማለት ጥሪያቸውን አስተላልፈዋል። ጦሩ ባለፉት 2 ሳምንታት ባደረገው ዘመቻ ከፍተኛ ድል እንደቀናው በዛሬው ዕለት በቃል አቀባዩ በኩል ይፋ አድርጓል። በርካታ የጦር መሳሪያዎችን፣ የጦር ተሽከርካሪዎችን እንደዚሁም ድሮኖችን ጭምር መጥቶ ስለመጣሉ ነው ያሳወቀው። የሱዳን ጦር ዛሬ ባወጣው መግለጫ ባለፉት 2 ሳምንታት በተደረጉ ውጊያዎች ከፍተኛ ድል እንደቀናው ነው ይፋ ያደረገው። ጦሩ በዳርፉር በኮርዶፋንና በኢትዮጵያ ድንበር ብሉ ናይል ቀጠናዎች ያሉ የአርኤስኤፍ ተንቀሳቃሽና ቋሚ ኢላማዎችን ለመምታት በቅርብ ወራት ውስጥ በድሮኖች ላይ በከፍተኛ ሁኔታ መተማመን ጀምሯልም ተብሏል። የጦሩ ቃል አቀባይ በሰጡት መግለጫ እንደ ፈረንጆቹ አቆጣጠር ከሐምሌ 1 እስከ ሐምሌ 15 ባለው ጊዜ ውስጥ በተደረጉ ወታደራዊ ዘመቻዎች 205 የጦር ተሽከርካሪዎችና 17 ወታደራዊ መኪናዎች መውደማቸውን ገልጸዋል። በተጨማሪም ጦሩ በተለያዩ ግንባሮች 21 የጦር ተሽከርካሪዎችን እንደማረከና በአርኤስኤፍ ይንቀሳቀሱ የነበሩ 4 ስትራቴጂካዊ FH-95 ድሮኖችን መጥቶ መጣሉን አሳውቋል። በዳርፉር በተካሄደው ዘመቻ 76 የጦር ተሽከርካሪዎችና 17 የአቅርቦት መኪናዎችን እንዳወደመና በታጣቂ ቡድኑ ላይ ከባድ ኪሳራ ማድረሱን ገልጿል። በደቡብ ኮርዶፋንም ጦሩ 19 የጦር ተሽከርካሪዎችን ማውደሙንና በደርዘን የሚቆጠሩ የአርኤስኤፍ ተዋጊዎችን መግደሉን አሳውቋል። በሰሜን ኮርዶፋን ግንባር ደግሞ 54 የጦር ተሽከርካሪዎችን እንዳወደመና 3 ዘመናዊ FH-95 ድሮኖችን መጥቶ መጣሉን እንደዚሁም በደርዘን የሚቆጠሩ ተቋሚ ተዋጊዎችን እንደገደለ ሪፖርት አድርጓል። ቃል አቀባዩ አክለውም በተመሳሳይ በዋይት ናይል ክልል አንድ ተመሳሳይ የድሮን ሞዴል መጥቶ መጣሉን አሳውቋል። በብሉ ናይል ግዛት ደግሞ ከባድ ውጊያ ከተደረገ በኋላ በኢትዮጵያ ድንበር የምትገኘውን የኩርሙክ ከተማንና አካባቢዋን መልሶ መቆጣጠሩን አስታውቋል። በዚህ ድንበር ውጊያ በአካባቢው የሚገኘው ጦር 56 የጦር ተሽከርካሪዎችን እንዳወደመ፣ 21 ሌሎችን እንደማረከ እንዲሁም መሳሪያዎችን፣ ጥይቶችንና የኮሙኒኬሽን ማጨናገፊያ መሳሪያዎችን መማረኩን አሳውቋል። በሀገሪቱ ሰላምና መረጋጋት እስኪመለስ ድረስ በሁሉም ግንባሮች ዘመቻው ይቀጥላልን ብሏል። ይህ በእንዲህ እንዳለ ጀነራል አልቡርሃን የፈጥኖ ደራሽ ኃይሉን የሚደግፈውን የተባበሩት አረብ ኤምሬትስን በዓለም አቀፍ ፍርድ ቤት እንደሚከስ በዛሬው ዕለት ይፋ አድርጓል። የሱዳን የፍትህ ሚኒስቴር አብደላ ድሪፍ በትላንትናው ዕለት ጉዳዩን አስመልክተው መግለጫ የሰጡ ሲሆን ለዚህም የሚሆን በቂ ማስረጃ ይዘናል ሲሉ አሳውቀዋል። ሱዳን ልትከስ እንደሆነ የተሰማው ደግሞ በተባበሩት መንግስታት ድርጅት ሱዳንን በምክትልነት የወከሉት አማር መሐመድ ማህሙር ዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር በፈጥኖ ደራሽ ኃይሉ
ኃይሎች የተፈጸሙ ወንጀሎችን በተመለከተ የሚያደርገውን ምርመራ ኤምሬትስና ሌሎች ተዋናያንም እንዲያካትት በጠየቁ ማግስት ነው። ሱዳን እመሰርታቸዋለሁ ያለቻቸው ክሶች የጦር ወንጀል፣ በሰብአዊነት ላይ የተፈጸሙ ወንጀሎችን፣ የዘር ማጥፋትን፣ ህገወጥ የጦር መሳሪያ አቅርቦትን፣ ቅጥረኛ ወታደሮችን መመልመልንና ማሰልጠንን የሚያካትቱ ናቸው። በፈጥኖ ደራሽ ኃይሉና ደጋፊዎቹ ላይ የሚቀርቡ ዓለም አቀፍ ክሶችን የሚከታተለው ኮሚቴ ሰብሳቢ በበኩላቸው የተያዙ የጦር መሳሪያዎችን ኤግዚቢሽንና የማስረጃ ማሰባሰቢያ ንዑስ ኮሚቴን ጎብኝቷል። የኮሚቴው ሰብሳቢ እንደገለጹት ጉብኝቱ ከፈጥኖ ደራሽ ኃይሉ የተማረኩ ዘመናዊ የጦር መሳሪያዎችን፣ የስለላና ስትራቴጂካዊ ድሮኖችን ጨምሮ በሰነድ ለማስፈር ያለመ ነው በማለት ተደምጠዋል። ሳውዲ አረቢያ በጋልሙዱግ ግዛት ለሚገኙ 5000 የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች መሆኑን የሚገልጽ አስደንጋጭ መረጃ በዛሬው ዕለት ወጥቷል። ሳውዲ አረቢያ ባለፈው የካቲት ወር ከሶማሊያ ጋር የተፈራረመችውን የመከላከያና ወታደራዊ ትብብር ስምምነት ተግባራዊ ማድረግ መጀመሯ የተነገረም ሲሆን በዚህም በሀገሪቱ ማዕከላዊ ክፍል በሚገኘው ጋልሙግ ግዛት ውስጥ ለሚገኙ ወደ 5000 የሚጠጉ የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች መሆኑን ሂራን ኦንላይን ዘግቧል። እንደዘገባው ከሆነ ወታደሮቹ በሳውዲ በሚደገፍ መርሃ ግብር ስር በሰሜናዊ ጋልሙድ በሚገኙ 2 ወታደራዊ ካምፖች ውስጥ ስልጠና እየወሰዱ ነው። ይህ ስልጠና ከሩማኒያ፣ ከዩክሬን፣ ከደቡብ አፍሪካና ከኮሎምቢያ በመጡ የውጭ ሀገር አሰልጣኞች እየተሰጠ መሆኑ የተገለጸም ሲሆን የሳውዲ ወታደራዊ ባለስልጣናትም በቅርቡ በስልጠና ተቋማቱ በመገኘት የስልጠናውን ሂደት መገምገማቸው ነው ዘገባው የጠቆመው። ስለተጀመረው የስልጠና መርሃ ግብር የሶማሊያም ሆነ የሳውዲ አረቢያ መንግስታት እስካሁን ይፋዊ መግለጫ አልሰጡም። ይህ የተጀመረው ጥረት ሞቃዲሾና ሪያድ በወታደራዊ መስክ ያላቸውን ግንኙነት ለማጠናከር በዚህ ዓመት ከተፈራረሙት የመከላከያ ትብብር ስምምነት በኋላ የመጣ ቢሆንም ስለ ስምምነቱ ተግባራዊነት የሚገልጹ ዝርዝር ጉዳዮች ግን በይፋ አልተገለጹም ነበር። ድርጊቱ እውነት መሆኑ ከተረጋገጠ የባህረ ሰላጤው አገራት ተጽዕኖ ለመፍጠር በሚፎካከሩባት ሶማሊያ ውስጥ የሳውዲ አረቢያን የጸጥታ ተሳትፎ በከፍተኛ ሁኔታ እንደሚያሰፋው ተነግሯል። የተባበሩት አረብ ኤምሬትስ የፑንትላንድ የጸጥታ ኃይሎችን በገንዘብ በስልጠናና በትጥቅ ረገድ ለረጅም ጊዜ ስትደግፍ የቆየች ቢሆንም በአቡዳቢና በሶማሊያ መንግስት መካከል ያለው ግንኙነት ግን ከጸጥታና ከወደብ ስምምነቶች ጋር በተያዙ ውዝግቦች ምክንያት በቅርብ ዓመታት ውስጥ እየሻከረ መጥቷል። ኢራን ኦንላይን እንደዘገበው የሳውዲ አረቢያ ተሳትፎ የተሰማው ሶማሊያ ብሔራዊ መከላከያ ሰራዊቷን መልሳ ለመገንባትና የውስጥ የጸጥታ አቅሟን ለማጠናከር ጥረት እያደረገች ባለችበት ወቅት ላይ ነው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።